በሱዳን መከላከያ ኃይልና በፈጥኖ ደራሽ ኃይሎች መካከል ያለው አውዳሚ ጦርነት 30 ወራትን ያለፈ ሲሆን ዓለም አቀፉ ማህበረሰብ በተለይም አሜሪካ በፕሬዝዳንት ዶናልድ ትራምፕ አማካሪ በኩል ያቀረበችው የሰላም ሐሳብ በትጥቅ ግጭት ውስጥ ባሉት ወገኖች ውድቅ ተደርጓል። የአሜሪካው ልዩ መልእክተኛ ማሳድ ቡሎስ ሁለቱ ወገኖች ቅድመ ሁኔታ ሳያቀርቡ የተዘጋጀውን አጠቃላይ የተኩስ አቁም ስምምነት እንዲቀበሉ አጥብቀው ጠይቀዋል። ይህ የዲፕሎማሲ ግፊት የተደረገው የፈጥኖ ደራሽ ኃይሎች መሪ ሙሐመድ ሐምዳን ዳጋሎ ወይም ሄሜቲ በዓለም አቀፍ ጫና ምላሽ መስጠቱን በመግለጽ የ3 ወራት ሰብአዊ የተኩስ አቁም ወይም ሁማኒታሪያን ትሩስ በተናጠል ተግባራዊ ማድረጉን ባወጁ ማግስት ነው። በተቃራኒው የሱዳን ጦር አዛዥ ጀነራል አብደል ፈታህ አልቡርሃን የዋይት ሃውስ መልእክተኛ ያቀረቡትን ሐሳብ እስከዛሬ ከቀረቡት ሁሉ የከፋው በማለት በመኮነን ውድቅ አድርገውታል። ይህ የሁለቱ ተፋላሚ መሪዎች ምላሽ በሱዳን ያለው የሰላም አድማስ አሁንም ድረስ የጦርነትና የጥርጣሬ ደመና እንደተጋረጠበት በግልጽ ያሳያል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንን ጉዳይ ልንመለከተው ወደናል። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶ እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 6618 ይደውሉ። ስታንዳርድ የጉዞ ወኪል። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉበትን እንዲሁም ኳድ ወይም አራትዮሽ የተሰኘውን አሸማጋይ ቡድን በመምራት ያቀረበችው የሰላም ሐሳብ ዋና ዓላማ ግጭቱን በአስቸኳይ በማቆም ወደ ፖለቲካዊ ድርድር መግባት የሚያስችል ነው። ሆኖም የትራምፕ ልዩ መልእክተኛ ያቀረቡት ዕቅድ 3 ወራትን የሚቆይ የሰብአዊ ተኩስ አቁም በመቀጠልም የ9 ወራት የፖለቲካ ሽግግር ሂደት እንዲኖር ይጠይቃል። የአሜሪካው ልዩ መልእክተኛ የተናገሩት የቀረበላቸውን የተወሰነ ጽሑፍ ምንም ሳይለወጥ እንዲቀበሉት መፈለጋቸውን ነው። ይህም የድርድሩን ጠረጴዛ ውስብስብ ሳያደርጉ ወደ ተግባር እንዲገቡ ለማስገደድ ያለውን ዓለም አቀፋዊ ፍላጎት ያመላክታል ተብሏል። ሆኖም የሱዳን ጦር መሪ አልቡርሃን የሰላም ሐሳቡን ውድቅ አድርገዋል። ጀነራሉ የሰላም ሐሳቡን ውድቅ ያደረጉበት ዋነኛ ምክንያትም ሐሳቡ የሱዳን መከላከያ ኃይልን የሚያዳክምና የፈጥኖ ደራሽ ኃይሉ የተቆጣጠረውን ግዛት እንዳለ እንዲይዝ የሚፈቅድ ነው የሚል ስጋት በመጫሩ ነው። አጠቃላይ የአልቡርሃን አቋም የፈጥኖ ደራሽ ኃይሉ ከሲቪል አካባቢዎች ሙሉ በሙሉ ሳይወጣና ስምምነቱ ሰራዊቱን ሳይበታትን የፖለቲካዊ መፍትሄ መፈለግ እንደማይቻል የሚገልጽ ነው። ከዚህ በላይም አልቡርሃን በሽምግልናው ላይ የተባበሩት አረብ ኤሚሬቶች መካተቷን አጥብቀው በመተቸት አገሪቱ የፈጥኖ ደራሽ ኃይሉን በወታደራዊና በገንዘብ እንደምትደግፍ የቆየ ክሳቸውን ሰንዝረዋል። አልቡርሃን በኳድ ወይም በአራትዮሽ ቡድኑ የተባበሩት አረብ ኤሚሬቶች መኖር የሽምግልናውን አድሏዊነት ያሳያል የሚል አንድምታን ይዘዋል። የተባበሩት አረብ ኤሚሬቶች ዲፕሎማሲያዊ አማካሪ አንዋር ጋርጋሽ አገራቸው ሰላምን እንደምትደግፍና በሁለቱም ወገኖች የሚፈጸሙ አሰቃቂ ድርጊቶችን እንደምትኮንን በመግለጽ ክሱን እያስተባበሉ ይገኛሉ። በተቃራኒው ደግሞ የፈጥኖ ደራሽ ኃይሉ መሪ ሄሜቲ የ3 ወራት የሰብአዊ ተኩስ አቁም ተናጠላዊ ውሳኔን አውጇል። ይህ እርምጃ የተወሰደው በኤልፋሽር
ከተማ በተፈጸሙት የሰብአዊ መብት ጥሰቶች ምክንያት ከዓለም አቀፉ ማህበረሰብ ከፍተኛ ወቀሳ በደረሰበት በዚህ ወቅት ነው የሂሜቲ ድርጊት ለዓለም አቀፉ ማህበረሰብና ለፕሬዝዳንት ዶናልድ ትራምፕ ጥሪ ምላሽ የመስጠት ዲፕሎማሲያዊ እንዲሁም ስትራቴጂ አካል ቢመስልም ታማኒነቱ ግን እጅግ አናሳ መሆኑ እየተገለጸ ነው። በዚህም የፈጥኖ ደራሽ ኃይሉ የተናጠል ተኩስ አቁም ይፋ ከተደረገ በኋላ ብዙም ሳይቆይ ስምምነቱ የመጀመሪያው ግልጽ ጥሰት ተመዝግቧል። ራሱ በራሱ ያወጀውን ተናጠላዊ የተኩስ አቁም በትላንትናው ዕለት ጥሶታል ተብሏል። የሱዳን ዶክተሮች ኔትወርክ ባወጣው ሪፖርት መሰረት የፈጥኖ ደራሽ ኃይሉና የደቡባዊ ሱዳን ታጣቂ ኃይል በደቡብ ኮርዶፋን የሚገኘውን አልዘላጢያ ማዕድን ማውጫ በማጥቃት ከ150 በላይ የሚሆኑ ወንዶችና ሕፃናትን አፍኖ ወስዷል። ተጠያቂዎቹ ቡድኖች ወንዶችንና ሕፃናትን ለወደፊት ተዋጊነት ለመመልመል ማገታቸው ዓለም አቀፍ የሰብአዊ ሕግን የሚጥስ የጦር ወንጀል መሆኑም እየተገለጸ ነው። በተጨማሪም አምነስቲ ኢንተርናሽናል በኤልፋሽር የፈጥኖ ደራሽ ኃይሎች በሲቪሎች ላይ የጦር ወንጀል መፈጸማቸውን የሚያሳይ ሪፖርትን አውጥቷል። የመረጃ መረቡ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ የተባበሩት አረብ ኤሚሬቶችን የፈጥኖ ደራሽ ኃይሉን በመደገፍ ወንጀሎች እንዲፈጸሙ አስተዋጽኦ አድርጋለች በማለት ተችተዋል። ይህ ደግሞ በሽምግልናው ሂደት ውስጥ ያሉ አካላት በግጭቱ መባባስ ላይ ያላቸው ሚና ለሰላም እንቅፋት መሆኑን ያመላክታል። ከዚህ ባሻገርም በአሜሪካ የቀረበው የሰላም ሐሳብ ውድቅ የተደረገበትና የተናጠል ተኩስ አቁሙ የተናጠል እርምጃ ብቻ ሆኖ የቀጠለበት ዋነኛ ምክንያት በቅርቡ የተመዘገበው ወታደራዊ ለውጥ ነው። የፈጥኖ ደራሽ ኃይሉ ባለፈው ወር የሱዳን ጦር በምዕራብ ዳርፉር የመጨረሻ ምሽግ የነበረችውን ኤልፋሽርን መቆጣጠሩን አጠናክሯል። ይህ ወታደራዊ ስኬት የፈጥኖ ደራሽ ኃይሉ በዳርፉርና በኮርዶፋን ያለውን ቁጥጥር በማጠናከር የሱዳንን ሰፊ ግዛት እየተቆጣጠረ መሆኑን ያሳያል። እናም የፈጥኖ ደራሽ ኃይሉ ግብ ኤልፋሽርን ከተቆጣጠረ በኋላ ሂሜቲ በሀገሪቱ ላይ ቁጥጥር ለማድረግ ወደ ኮርዶፋን ግዛት ጥቃቶችን አጠናክሮ ቀጥሏል። ወታደራዊ ብልጫ ማግኘቱ ሂሜቲ በድርድሩ ጠረጴዛ ላይ ሁኔታዎችን የማያቀርብ ሳይሆን ሁኔታዎችን የማስቀመጥ ስልጣን እንዳገኘ ያምናል። በአንጻሩ ደግሞ ጀነራል አልቡርሃን ሐሳቡን የጣሉበት ምክንያት የፈጥኖ ደራሽ ኃይሉ የተቆጣጠረውን መሬት እንዲይዝ ስለሚፈቅድ ነው። እርሳቸው የፈጥኖ ደራሽ ኃይሉ በመጀመሪያ ደረጃ ከሲቪል አካባቢዎች እንዲወጣ ይጠይቃሉ። ይህም በጦር ሜዳ ብልጫ ያገኘን ኃይል ለመደራደር ማስገደድ እጅግ ፈታኝ መሆኑን ያሳያል። ይህ የወታደራዊ ብልጫ ስሌት የዲፕሎማሲውን ጥረት አጣብቂኝ ውስጥ ይጥለዋል። የፈጥኖ ደራሽ ኃይሉ በድርድር የሚገኝን መፍትሄ መቀበል የሚፈልገው ፖለቲካዊ ሽፋን ለማግኘትና ወታደራዊ ትርፉን ለማስጠበቅ ብቻ ሊሆን ይችላል። እናም የአሜሪካው መልእክተኛ ማሳስድ ቡሎስ ያቀረቡት የሰላም ሐሳብ በፍጥነት መውደቁ የሚያሳየው ጦርነቱ በወታደራዊ ኃይልና በፍላጎት እየተመራ መሆኑን ነው። የሁለቱ መሪዎች አቋም መለያየት በተለይም የጀነራል አልቡርሃን የሰላም ሐሳቡን በይፋ ውድቅ ማድረጋቸው እንዲሁም ሂሜቲ የተናጠል የተኩስ አቁም ማወጃቸው በድርድር ወደ ዘላቂ ሰላም የመምጣት ዕድሉ አናሳ መሆኑን ያሳያል። ከዚህ በተጨማሪም በጦር ሜዳ ላይ ያለው ስልታዊ ለውጥ ኤልፋሽርና በውጭ ኃይሎች በተለይም በተባበሩት አረብ ኤሚሬቶች ጣልቃ ገብነት ላይ ያለው ከባድ ውንጀላ የሽምግልና ሂደቱን የበለጠ አወሳስቦታል። በሱዳን ከ40 ሺህ በላይ ሰዎች የሞቱበት እንዲሁም ከ14 ሚሊዮን በላይ የሚሆኑት የተፈናቀሉበት ይህ አውዳሚ ጦርነት በአስቸኳይ መቆም እንዳለበትም ይታመናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደጠየቁት ዓለም አቀፉ ማህበረሰብ ሁለቱ ወገኖች ወደ ድርድር እንዲመለሱ እርዳታ ያለ ገደብ እንዲደርስና መሳሪያና ትጥቅን ወደ ሱዳን ማስተላለፉ እንዲቆም ጠንካራ እርምጃ መወሰድ አለበት ሲሉ አሳስበዋል። ከሁሉም በላይ ግን በኤልፋሽርና በሌሎች አካባቢዎች የተፈጸሙት ግፍና በደሎች እንዲሁም የጦር ወንጀሎች ፍትህ እንዲያገኙ ማስቻል ለዘላቂ ሰላም ቁልፍ መሆኑም ይነሳል። ዓለም አቀፉ ማህበረሰብ የጦርነቱን መሪዎች ተጠያቂነት ሳያረጋግጥ እንዲሁም የሲቪል ኃይሎችን ሳያካትት ሰላምን ማስፈንም ዳገትን እንደመውጣት ይሆንበታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።